መጀመር አለብን። ይሄንን ደግሞ እንደምናደርገው በጣም በቃ እየተማመንኩ ነው። ምክንያቱም ሰዎች የምንረጨውን መርዝ ኢምፓክቱን እያዩት ነው። መሬት ላይ ወርዶ ልጆቻቸው ላይ እያዩት ነው። ወንዶች ልጆቻቸው ላይ፣ ሴቶች ልጆቻቸው ላይ እያዩት ነው። ስለዚህ ብዙ ሰዎች ይሄንን ነገር እየተጠነቀቁት ነው፣ እየፈሩት ነው። ሰው ደግሞ ሲፈራ ሲጠነቀቅ አክሽን ይወስዳል። ስለዚህ ሁላችንም እንደምንጠነቀቅ ከዚህ በኋላ ብዙ ነገር እየተሻሻልን እኛም ቢሆን እኛም አሁን ፌሚኒስት ነን የሴት ጥቃት እንቃወማለን ምናምን የምንለው ሰዎች ራሱ ከዚህ በፊት ምን ነበርን፣ አሁን ምንድነን፣ እንዴት አድርገን ማሻሻል እንችላለን፣ እንዴት አድርገን ሜሴጃችንን ማስተላለፍ እንችላለን፣ እንዴት አድርገን ከህዝቡ ጋር ኮኔክት ማድረግ እንችላለን ምናምን የሚለውን ነገር በደንብ እያሰብንበት አብረን እየበሰልን እንሄዳለን እንጂ እኔ ሊያየ በቃ አንዴ እድል ሰጥቻለሁ፣ ከዚህ በላይ አልችልም፣ አሁን መመለስ አለብኝ ወዳለሁበት ቦታ። ደስተኛለሽ፣ እወድሻለሁ፣ ሜሴጅ ልኬያለሁ፣ ስትቺ ደግሞ በደንብ ዲቴል አወራሻለሁ። በቃ በደንብ ኤቭሪቲንግ እነግርሻለሁ፣ ያለውን ነገር የነበረውን ነገር እኔ ያልኳትን እሷ ያለችኝን ኤቭሪቲንግ እነግርሻለሁ። ምናልባት ያን አንደርስታንድ ታደርጊያለሽ። እሷ ዛሬም ባይ ዘ ዌይ ዛሬም ገብታ እየፎከረች ነው። ከበፊቱ ተለቅ ብዬ እመጣላቸዋለሁ እያለች ነው። ስለዚህ ምንም የጥፋተኝነት ስሜትም እየተሰማት አይደለም፣ የደነገጠችም አትመስልም። አሁንም ታስፈራራለች፣ አሁንም እንደፈለገች እንደምትናገር ትነግረናለች። መቼም የምትማር አልመሰለኝም። ግን እንደው የሚያስተምራት ሰው ካለ አሳምናችሁ አምናችሁ እንትን ካረጋችኋት እኔ እንዳልኩት ምንም ፐርሰናል አጀንዳ የለብኝም። እኔ ግን ድጋሚ ኔጎሽየት ለማድረግ በፍጹም። ምክንያቱም አለቀሰች ስባል ሆዴ ራርቶ ሆዴ አዝኖ እንዴ ምኖኜ ነው እሷም እኮ ሴት ናት ብዬ ነው ብዙ ነገር ስትናገር የሰማኋት። እሷ ግን ዞራ ሌላ ታሪክ ነው ስታወራ የነበረው። ስለዚህ ጆርዴ